ሳታገቢ አረጀሽ ኧረ እንደውም ሹገር ማሚ ሆንሽ የተባለች ቆየችው ተወዳጇ ቲክቶከርና ዩቲዩበር እንዲሁም የቢዝነስ ሴት ማህደር ከበደ ከዚህ ትችት ድናለች። በተለይም ፍቅረኛዋን ሸሽጋ እስካሁን ፍቅረኛ አለኝ ብላ እንኳን ተናግራ ሳታውቅ ዝም ጭጭ ብላ ለዚች የተቀደሰችና የተባረከች ሲገጥማትና ሲሆንላትም እንደ ልጅ ላስቦርቃት ቀን ደረሰች። ማህበራዊ ሚዲያ ላይ ከሚታወቁና ሴትነታቸውን ብቻ ተጠቅመው ሳይሆን ችሎታውና አቅም ኖሯቸው ለፍተው ጥረው በራሳቸው ችሎታ ትልቅ ደረጃ ላይ እየደረሱ ካሉ እንስቶች መካከል አንዷ የሆነችው የውቸው ጉዷ ማህደር ከበደ ማሂ ጉድ ብላ የጮኸችበትን እንደ ሕፃን ልጅ የቦረቀችበትን ራሷን ባለማመን የነቀነቀችበትን አስደናቂ የታገቢኛለሽ ወይ ጥያቄ ተጠይቃ መልሷ እሺ ሆኗል። ሁሉም ነገር ውበት ነበረው። ሁሉም ነገር ያምር ነበር። እውነተኛ ደስታ፣ እውነተኛ ድንገቴ ፈንጠዝያ ወይም ሰርፕራይዝ። ብዙዎች በውቸው ጉድ ይወዷታል። ከዛ ቀደም ግን በቲክቶክ ስትመጣ ትዝብቶችን በሴትነቷ ሳትገደብ ወደ ተመልካቾች በማድረስ ብዙዎችን ፈገግ ታስብል ማሂ ትክክል ነሽም ይሏት ነበር። ራሷን እያሳደገች በተለይም የውጭ ሀገር ዶክመንታሪዎች ላይ ታይታ ከፍ ብላ ነበር። ከዚያም በወቸው ጉድ ፖድካስት ላይ ደግሞ ችሎታዋንና ብቃቷን ዳግም ከፍ አድርጋ አሳይታለች። ብዙዎችም በወቸው ጉድ የበለጠ እያወቋት መጥተዋል። እስከ ዛሬ ድረስ ፍቅረኛ እንዳላት ፍንጭ እንኳን ሰጥታ የማታውቀው ማሂ የሰው ሽምግልና በሄደችበት ዛሬ አንዷን ወዳጄን ወደ ትዳር ላኳት ሸኘኋት ባለችበት ቀን ምሽት ፍቅረኛዋ የብቸኝነት ህይወት ይበቃናል፣ እኔና አንቺ ምን ቀረን በማለት ከሌሎች ለየት ባለ ሁኔታ ልብስ እንኳን ሳትቀይር ሽምግልና በሄደችበት ልብስ የሽምግልና ቀኑን ቭሎግ ለመቅረጽ በሄደችበት ስዊዘርላንድ ኤምባሲ ፍቅረኛዋ ተንበርክኮ የህዳር ጥያቄ ታገቢኛለሽ ወይ ውድ ማሂ ብሎ ጠይቋታል። እሷም መልሷ እሺ አገባሃለሁ ሆኗል። እስካሁን ከተመለከትናቸው የታዋቂ ሰዎች የትዳር ጥያቄዎችም እጅግ ለየት ያለ ስሜት ማሂ ላይ ታይቷል። ስሜቷን መቆጣጠር እንኳን አልቻለችም ነበር። እጅግ ደስተኛ ሆና እየጮኸች ስትናገር ትንፋሿ ጭምር እየተቆራረጠ ነበር። የወቸው ጉዶቹ በረከትና እንዲሁም ዮኒ ዜማም በዚህ የቀለበት ድንገቴ ፈንጠዝያ ላይ ዋናዎቹ ተባባሪዎች አዘጋጆች የነበሩ ሲሆን አሁን ከወቸው ጉድ አባላት ላጤ ሆነው ዮኒ ዜማ ብቻ ሆኗል። ሌሎቹ ቤተሰብ መስርተዋል፣ መመስረትም ጀምረዋል። ለማሂም እንኳን ደስ አለሽ በማለት በኮመንት መልካም ምኞታችሁን እንድትገልጹላት እንወዳለን። ታታስ ተች በሚል በቅርቡ የሴቶች የውበት መጠበቂያ የከፈተችው ማህደር ከበደ በማህበራዊ ሚዲያ ላይ ከሚገኙ ታታሪና ታለንትድ ከሆኑ ወይም ብቃት ካላቸው ብቃትን ደግሞ ከታታሪነት ጋር አብሮ ከሚያስኬዱ ሴቶች መካከል አንዷ ናት። በቅርቡ እንኳን 10 እንዲሁም 3 ቪዲዮዎችን በቀን የመልቀቅ ቻሌንጅን ጓደኞቿን በማስጀመር ወደ ጉብዝናው እንዲመጡ እያንደረደረች ነው። እስከ ዛሬ ድረስ ስለ ፍቅረኛ ሲወራ ፍቅረኛ እንዳላት የማትናገረው ምንም ፍንጭ እንኳን የማትሰጠው የፍቅር ወሬዎች ወደ እሷ እንዲሄዱባት የማትፈልገው ማሂ ሹገር ማሚ ሆነች እንዴ? አረ እድሜዋ ሄደ እየተባለች በኮመንት በሐሳብ ሰዎች በቀልድም
በቁም ነገርም ሲተቿት ነበር። በቀለበት ቀኗም ሰርጉ እስኪደርስ ፍቅረኛዋን ማሳየት ግን አልፈለገችም። በአቋሟ ጸንታለች። ታገቢኛለሽ ወይ ብሎ የተንበረከከውን ፍቅረኛዋን አሁን ደግሞ ወደ ባል የተንደረደረ ያለውን ጓደኛዋን ፊቱን ማሳየት አልፈለገችም። ሰርጉ ሲደርስ አብረን እንየው ብላለች ለወዳጆቿ። እኛም የሷን ፕራይቬሲ ወይም የሷን ፍላጎት አክብረን ባሏን ወይም ፍቅረኛዋን ከማሳየት ተቆጥበናል። በዚህ ሰዓት በርካታ ታዋቂ ሰዎች የፍቅርና የትዳር አጋሮቻቸውን በማህበራዊ ሚዲያዎች እያወጡ የቀን ውሏቸውን፣ አዳራቸውን፣ አንዳቸውን ሲንከባከቡ፣ አብረው ሲበሉ፣ ሲጠጡ፣ ምን ያህል እንደሚዋደዱ፣ ምን ያህል እንደሚተማመኑ፣ ምን ያህል አንዳቸው ለአንዳቸው ዋጋ እንደሚከፍሉ፣ ምን ያህልስ እንደሚግባቡ አሳይተው ብዙ አስብለው በርካቶችን አስቀንተው ሌሎች እነሱን የተመለከቱ ምን አለ እኔም ፍቅረኛ በኖረኝ ብለው እስኪመኙና ጥቂቶች ደግሞ እነሱን አይተው ወደ ፍቅር ህይወት እስኪገቡ ድረስ አድርሰው መጨረሻቸው ግን ሲያምር አልተመለከትንም። በእነዚሁ ተመልካቾቻቸው ፊት ልባቸው ሲሰበር የጣት መቀሳሰሪያ መጠቋቆሚያ ሲሆኑ፣ ሲያለቅሱ፣ ሲተክዙ፣ ሲጎዱ ነው የተመለከትነው። በቅርቡ እንኳን የልዩና ቅዱስን ያንን የማያልቅ የሚመስል የማይቆም የሚመስል የሞቀ ፍቅር ባዶ ሲሆን ተመልክተናል። ልዩም ከጥቂት ቀናት በፊት በሰራችው ቪዲዮ ምን ያህል ራሷን ከጉዳት አውጥታ ምን ያህል የልቧን መሰበር ጠግና ለልጇ ጥሩ እናት ለመሆን እየሞከረች እንደሆነ የሚያሳይ ቪዲዮን ሰርታለች። ጥሩ እናት ለመሆን እየሞከርኩ ነው ብላ። ልዩን ግን በዚህ ደረጃ ማን ጠበቃት? ከቅዱስ ጋር በታዩት ከቅዱስ ጋር በሆኑት ነገር ሁሉ የማያልቅ ምንም እንከን የማይገባው ፍቅር የነበራቸው ነበር የሚመስሉት። በእነሱ ብዙዎች ቀንተዋል። ብዙዎች የፍቅር መስመራቸውንም አስተካክለዋል። ሌሎችም በዚህ ቲክቶክ የምናውቃቸው በዚሁ ተዋውቀው ከኛ ውጪ የሚፈቀር የለም፣ ከኛ ውጪ ፍቅርም የለም፣ ከኛ ውጪ አንዱ ለአንዱ የሚያስብ የሚፈቃቀር የለም በማለት መጨረሻቸው ግን ልጅ ወልዶ ጭምር መለያየት ሲሆን ተመልክተናል። ማሂ ታዲያ የግል ህይወቷን ለመደበቅ ወስና ምንም አይነት ፍንጭ ሳትሰጥ አሁን ለትዳር አንድ እርምጃ ተራምዳለች። ማሂ ከጥቂት የቅርብ ጓደኞቿ ውጪ በዙሪያዋ ያሉ ሰዎች እንኳን እስከ ትናንት ፍቅረኛ እንዳላት አያውቁም ነበር። የታገቢኛለሽ ወይ ጥያቄው ከተፈጸመ በኋላ በወጡ ፎቶች ነው ብዙዎች ያወቁት። ለዚህም ይመስላል ብዙዎች ሰርፕራይዝ ሆነው በሐሳብ መስጫ ሳጥኗ የመልካም ምኞታቸውን ከአለማመን ጋር ጭምር እያስኬዱ ወይም ደግሞ በድንገት ይህ እንደሆነላት አይነት እያስኬዱት የሚገኙት። ማሂ በውጭ ጉድ ላይ በእንግዶች ላይ ያላት ዝግጅት፣ ጥያቄዎች፣ ንግግሮች የምታደርግበት፣ ውይይትን የምትመራበት መንገድ፣ ጠቅላላ እውቀቷ እንግዶችን ምቾት እንዲሰማቸው ከማድረግ በላይ በራስ መተማመኗና ጨዋ ታዋቂነቷ ለፖድካስቱ ማጣፈጫ ሆኗል። ከውጭ ጉድም በፊት የቅርብ ጓደኞቿ የሆኑት በረከትና ዮንዚማም በጓደኛቸው የተለየች ድንቅ ቀን ተገኝተው የደስታዋ ተካፋይ ሆነዋል። እኛም ለማህደር ከበደ እንኳን ደስ አለሽ፣ መልካም የትዳር ዘመን ይሁንልሽ ብለን እንመኛለን።